አብዛኛው የሚጣላው ተፈጥሮን ባለማወቅ ሁሉ ጭምር ነው። አብዛኛው ባለትዳር የሚጣላው ተፈጥሮን አንድ ሰው ከማግባቱ በፊት ሴት ምን እንደሆነች ባል ወንድ ምን እንደሆነ ማወቅ አለበት። ታውቃላችሁ አይደል? አሁን ሴት ለምሳሌ የተፈጥሮ ግዳጅ አለባት፣ በወር የለባትም። በዚያ ጊዜ ሴቶች ያማቸዋል፣ ጠባያቸው ሁሉ ይከፋል። ያንን ሳያውቁ መግባት እንዴት በሰሙን ጠባይሽ ይከፋል ማለት አይቻልም። ግዱን ያማታል። ይህንን ማወቅ ይገባል። የተፈጥሮ ልዩነትን ማወቅ ይገባል። ሴቶች ምስጋና ወዳጆች ናቸው። ምስጋና ስለሚወዱ ሚስትን ማመስገን ነው ማለት ነው። ጨው የበዛበት ወጥ ብትሰራም ዛሬ የሰራሽው ወጥ እጹብ ነው ማለት ነው። ከሰደቧት ግን ነገ እንጃ የምትጨምረውን እንግዲህ ማለት ነው አጉል ነው። ስለዚህ ምንድነው ሴቶች ምስጋና ስለሚወዱ ማመስገን። ወንድ ደግሞ ምን ይፈልጋል? መታዘዝ ይፈልጋል አይደለም? መታዘዝ ይፈልጋል። ማዘዝ ነው። ለምን? የክርስቶስ ምሳሌ ራስ ስለሆነ መታዘዝ አለበት ማለት ነው። ስለዚህ ባል ሲታዘዙ ይወዳል፣ ሚስት ሲያመሰግኗት ሲንከባከቧት ትወዳለች። አሁን የዛሬው ባልና ሚስት ዋናው ጣው ምንድነው? ጊዜ አይሰጠኝም። እኔም ቁጭ ብሎ ማውራት ደስ አይለውም። በቃ ሌላ ችግር እኮ የለውም። ይህ እኮ ቀለል ያለ ነገር ነው። እናንተ ቁጭ ብላችሁ አታወሩም ወይ? ለምን የማታወሩትና ስጦታ አይሰጠኝም? ይሄ ነው ጣው ማለት ነው። ብዙዎቹ ስለምናገኛቸው ቢሞት ለእኔ ስጦታ ገዝቶ አያመጣም። ይኸውላችሁ ደግ ስለሆኑ እኮ ነው ሴቶቹ፣ ክፉ ስለሆኑ እኮ አይደለም። እንግዲህ ገንዘቧን ይስጠኝ የምትል ለምን ብላ ነው? ይሄ ደግነት አይደለም እንዴ? ስለዚህ ገዝቶ ምን ማድረግ ነው? መስጠት። ውሎ ሲገቡ ስጦታ ማምጣት፣ ማመስገን ደጋጎች ነው። ከዚያ በኋላ እናቶቻችን ችግር የለባቸውም። ለመርዳት ስለተፈጠሩ ማስታመሙን ማን ያስታመማል? ማብላቱን ማን ይፈተፍተዋል? እናቶቻችን በእውነት ችግር የለባቸው። ችግሩ ይሄ ነው፣ ጊዜ መስጠት፣ መንከባከብ። ምክንያቱም እግዚአብሔር ሔዋንን ከምን ይፈጠራል? ከጎን። አንዱ ትርጉም ምንድነው? ጎን የሚሸፈን ቦታ ናት አይደል? ጠብቀው የሚሸፍኑት በደንብ ጠብቀው በጉያ የሚይዙት ሌባ እንዳይወስደው የሚፈለግ ስውር ገንዘብ ነው። ስለዚህ ሚስት ለባሏ ስውር ገንዘቡ ናት ለማለት ነው። ስውር ገንዘቡ ናት እግዚአብሔር የሰጠው። ስለዚህ መንከባከብ። ሴቶችም ምንድነው? መታዘዝ። ደረቅ ሴት የሚባላል። ይህ በጣም ነውር። ወንዶችም ሚስቶቻችሁን ተረሳላችሁ፣ አታጫውቷቸው። እናቶቻችን እኮ ክብራቸው ባይበሉም ባላቸው ቁጭ ብሎ ማዕድ ማቅረብ ነው። ይሄ ደስ ይላቸዋል። እና እሱ በሜዳው በልቶ ሲመጣ ይከፋታል። እየሰማችሁ ነው? እንደዚህ ካረጋችሁ አብራችሁ በጤና ትኖራላችሁ ማለት ነው። ሴቶች መታዘዝ፣ ወንዶች አቤት መንከባከብ፣ ሌላስ ማመስገን። እንደገና ደግሞ ምንድነው? ስጦታ አድርጉ። ይሄን ካረጋችሁ ነገ ጀምራችሁ በሰላም ነው የምትኖሩ። ይሄን አድርጉ። ቁጭ ብላችሁ ሚስቶቻችሁን አውጉ። ዙረት አታብዙ። ከሚስት አቤታችሁ ቁጭ ብላችሁ ብሉ። በየሜዳው እየበላችሁ አትምጡ። ይሄን አረጋችሁ ደግሞ ሴቶችም ደግሞ